ማክስ ዶማ አንቺን ከአንቺ ጥሎ ማስቀርሽ ነው ካደግሽ አንቺ አገር ታጠፊያለሽ ወያላ እንዳትለምድ እንደዚህ ሰለ እንዲህ እንዳይመስልህ ሁሌ እንዳይለምድ ገባያ አራት ጎል እያገባ እንዲህ እንዳህያ ወደኋላ እየተላቀቀ ይሰራል ለዛሬ ፈታበል ኖርማል ጀመር የወዳጅነት ነው ተወዳጅ ኖርማል ያገባኝ ሲጀመር ግን አሳያለሁ እንዲህ ወጋን ምን ይሰራል እንዲህ ለምደህ እንደመጣ የምሬን ነው እንዴ ለምን አንቺ ፈላቀም ተነገርኩሽ ቆይ ችግር የለም አርስዬ ከመናፈቋ አንጀት ማራሷ ነው አባቴ ውይ ዛሬ ያየኸው አብዛኞቻችን ከሼባ ውጪ ዛሬ ተጫውቷል ሁሉም ተጫውቷል አይደል የሚቀጥሉት 38 የፕሪሚየር ሊግ ሳምንቶች እንደዚህ ነው የሚሆኑት በቃ አንዳችሁ ትሸነፋላችሁ ታለቅሳላችሁ አንዳችሁ ታሸንፋላችሁ ትላጣላችሁ አንዳችሁ አቻው ትጣላላችሁ ታለቅሳላችሁ የሚቀጥለው ሳምንት ይገለባበጣል አርሲ ያሸንፋል በቃ ይሄ ነው 38ቱንም ሳምንት ሃይላይት ዛሬ አይተዋል ነው ማለት ገባ አይደል እርግጠኛ ነኝ ማን ነው እሱ ስላለብህ መቋጠር አይቀርም ነው ማለት አንተም ከኔ እኩል ነው ናፈቀ አርሰናል ማለት ከኔ እኩል ቋጠሮ ናፍቀዋላ ገባ አይደል አርቴታ እንዴት አባቱን ያረካይ 2-0 መርተን ፈርስት ሃፍ ወጣን ማለት ዞሊስ ስታትስ አውደ ዞሊስ እየተባለ ሃቨርሳንድ 32ኛ ደቂቃ ላይ ማለት ቀየር አረጋቸው ማየት ማን ፈልጋቸው አንድ ሁለት ተጫዋቾች አሉ እናቃለን አናወራም ሰከንድ ሃፍ ላይ ሴት ፒስ አላገቡብንም እኛ ላይ ሴት ፒስ ገባለ ከዛላ ምን አይነት ወዲያውኑ ጠቅጠቅማን ነው ማክስ ዳውመን እንዴት አባሽ ነው ብትዩ ገባለ እመኔ ነው ምልህ የዘንድሮ አርሰናል በጣም ነው የሚያረካ ማለት እኔ በጣም ተርናፕ የሚያረጉ አንተ ካላፊዮሪ እንዴት አባ ነው አንተ ብቻ 38 ሳምንት ፊት ሁን እንጂ ዓለም ይመሰክርላል እኛ ያለ አርሰናል ተጫዋች ብዙ ጊዜ ማሽቃበጥ አይወዱም አይደል ላንተ ያሽቃብጡላል አትጎዳ ብቻማ እንዴት አባ ነው የምትችለው ነው ማለት ዘንድሮ አርሰናል እመኔ ነው ማለት ቪኒ ለፒኤስጂ ለማስቦካት ነው እንጂ አሁን ያለን ቡድን ፕሪሚየር ሊጉን ቴሮራይዝ እንደሚያደርገው እመኔ ነው ማለት እመነኝ አርቴታ ያመጣቸው ተጫዋቾች ብዙ ጊዜ ሁለተኛ ዓመታቸው ላይ ነው ያበደ የሚሆኑት የብዙ ተጫዋች ደግሞ ሁለተኛ ዓመቱ ነው ማለት አባቴ መድፈኞቹ አርሰናሎች የመጀመሪያ የቅድመ ዝግጅት ጨዋታቸውን በድል ተወጥተውታል። ወደ ስፔን አቅንተው በሞንቴሌቪ ጂሮናን የገጠሙበትን ጨዋታ 4-1 በሆነ ሰፊ ውጤት አሸንፈዋል። ከአበርዝ ቀዳሚውን ጎል በመጀመሪያው አጋማሽ ያስቆጠረ ሲሆን አዲሱ ፈራሚያቸው ክርስቶስ ዞሊስም ሌላኛውን ጎል ያስቆጠረ ተጫዋች ሆኗል። የመጀመሪያው አጋማሽ 2-0 እየመሩ የወጡ ሲሆን ሁለተኛው አጋማሽ ላይ በአስደናቂ ሁኔታ ማርቲኔዝ መብረቃዊ የሆነ አስደናቂ ግንባር ኳስ ማስቆጠር ጂሮናዎቹን ወደ ጨዋታ የመለሳቸው ቢሆኑ አርሰናሎች አከታትለው በማክስ ዶማንና በጋብሪኤል ጀሱስ ጎል በማስቆጠር 4-1 በሆነ ውጤት አሸንፈዋል። በሁለተኛው አጋማሽ ከ4-1 መብራታቸው በኋላ ሙሉ በሙሉ ሚካኤል አርቴታ ቋሚ 11ቸውን ቀይረው በታዳጊዎች ተጫዋቾችና በሄሊንድ ውጤቶች የሞሉበትን ሂደት ተመልክተናል። አርሰናል በጨዋታው ላይ እጅግ ድንቅ የሆነ እንቅስቃሴውን ያሳየበትንም ሁኔታ ነው የተመለከትነው። መድፈኞቹ አርሰናሎች የመጀመሪያ ወዳጅነት ጨዋታቸውን 4-1 በማሸነፍም የዋንጫ ተሸላሚ ሆነዋል። በቀጣይ ከሪያል ቤቲስ፣ ቦሩሲያ ዶርትሙንድና ኮሞ ጋር ይጫወቱና በሚቀጥለው ሳምንት እሁድ በኮሚኒቲ ሺልድ ከማንቸስተር ሲቲ ጋር የዋንጫ ጨዋታቸውን የሚያከናውን ይሆናል። እንዴት አገኛችሁት አዲሱን ፈራሚ ክርስቶስ ዞሊስን? በጣም ብዙዎች እያደነቁት ይገኛሉ። ያስቆጠራት ጎል እጅግ ውብና አስደናቂ ናት። እናንተስ እንዴት አገኛችሁት? ሀሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ አድርጎ ይመቻችሁ። ማን ምንድነው ማየው 4-1 ይኸውላችሁ ጄሮና ልክ የፈጠነ ኮርና ሲያገቡ ማለት ነው አርሰናልን አይታችኋቸው ከሆነ ማለት ነው ሙሉ ተጫዋቾችን በጣም ነው የተናደዱት። በጣም ምን አይነት ጎል ነው ደግሞ ምን ያገባው ማን ያዘ ምናምን ቀጣይ ዓመት ባላንዶር ይሄ ነው የሚወስደው። ሐሳቤን ቀይራለሁ። ፈርስት ሃፍ ዞሊስ ነበር ያልኩት አሁን ደግሞ ምን ነው ምን አይነት ጎል ነው የሚያገባው? ሰው ዝም ብሎ ነው የሚያጥሩ። ይሄ ሰውዬ ትንሽ ማቹር የሚያረግ ከሆነና ማለት ነው ይላል ትንሽ ሰውነቱ ደግሞ ገዘፍ የሚል ከሆነ ማንም ሰው ያስቆመው ልንገራችሁ አይደል ማንም ሰው ያስቆመው። ማዶኬ እዛው ሻሽን አስረ እዛው ትቀራለህ። ገብቷል አይደል? ምን አይነት ሰው ነው? ምን አይነት ተጫዋች ነው አንተ? ጄሱስ አገባ ጄሱስ ራሱ ሲያገባ እንዴ ምን አይነት ፕሪሲዝን ጌም ነው? የመጀመሪያ ጌማችንን በዚህ በ4-1 ማሸነፋችን ምንን ያሳያል? ሻምፒዮን እንደሆነ ነው የሚያሳየው። ምንድነው የምትለኝ? ሻምፒዮን እንደሚሆን ነው የሚያሳየው። ኮመንት ላይ እንደዛ ብለህ ጽፍልኛለህ። ምን አይነት ጌም ነው? አራት ጎል አራት የያረብ ጨምራችሁ ነው እንዲመታገቡት እንዴ? አረ ቀንሱት ጄሮና እግር ኳስ እንትን ነው አይደል? ይሄ ነገር የእግር ኳስ ማለት ምንድነው መሰራው? አልጫወትም ብትልስ መጀመር አራት እስኪገባ በአካዳሚ ልጆች አራት ይገባባል። አላቃቸውም። አርቴታ ብቻ ነው ማለት እሱም አልተጫወተም። አላቃቸውም እነዚህ ሰዎች
አርሰናል በሆናቸው ላይ ያወቁት በሎጎ ነው። ማክስ ዶመን ይሸጣል ማክስ ዶመን ደስ ይለኛል እሱ ልጅ በቃ ጨዋታውን ቶት ያሸንፍን አራላንድ ምናምን የሚለውን ጢባር ወሬ ምናምን ቶት ጂሮና አምና የወረደ ቲም ነው ከስፔን ላ ሊጋ ወርዷል ማለት ነው ወደ ታች ተውት ጨዋታው ልላችሁ ፈልጌ ነው ግን ማክስ ዶመን ይሄ ልጅ አለማድነቅ አይቻልም ምን ያውም በዚህ ሲዝን ማለት ነው አርቴታ አራዳ ከሆነ ማለት ነው ደግሞ እንደተባለው በጣም ሃርድ የሆነ አታኪንግ ቲም ለመገንባት እያሰበ ነው የሚባል ነገር አለ ስማቸው የተያዙትን ዝውውሮችም ስንመለከት ቆንጆ ማጥቃት ቲም ያሳያል ተብሎ ይገመታል ማለት ነው ሁለቱንም መስመር በጣም ጠንካራ ማድረግ ከፈለገ ይሄ እንዳምነው ፊት ማትሆን ከሆነ ቡካዮ ሳካ ከማዱኬ ልጅ ቤስት አድርጎ ቢጠቀሙ የተሻለ ነው እግዚአብሔርን ነው ማለት በጣም ነው የሚችለው ማክስ ዶመን ይሄ ከማን ጋር ይመሳሰልብኛል መሰለህ ከላሚን ያማል ጋር የሚመሳሰል አይነት ነገር አለ ይሄ የፈጠናው ያወዳደርኩ ውድድር ምናምን አይደለም ግን የሚመሳሰል አይነት ስኪል አላቸው በጣም ታለንትድ ልጅ ነው አሲስቱን አይታችሁታል ጎል ያስቆጠረበትን መንገድ አይታችሁታል ድሪብሉ ሌላ ታምር ነው ፓሶቹ በጣም ነው ደስ የሚሉት በጣም ጸደይ ነው ምናያቸው ህፃናቶች ሌላ ነገር ከሌሲ ግን አይበልጥም ከሌሲ ጨራሽ አይበልጥም ሼር ኮፒ ሊንክ ሪፖስት እያደረጋችሁ ይመቻችሁ አርሰናል 4 ጄሮና 1 የተጫዋቾች ሬቲንግ ተመልሰናል በፕሌይ ሬቲንግ ማለት ነው ገብቷችኋል አይደለም እንደው ልጅው ከበረኛ ነው የምንጀምረው ኬፓ ነው የምንጀምረው ኬፓ ምን አይነት ሴቮች ነበር እያደረገ የነበረው ገብቷችኋል አይደል ኢቭን በኬፓ ተቀይሮ ማለት ነው ገብቷችኋል መስሌር ምን አይነት ሴቮች እያደረገ ነበር አንተ ራሱ ማለት ነው ለሶስተኛ ቤንች ነው አንተ የምረን ነው ሌላ ቲም እኮ ትጀምራለህ ቲሙን መጥራት አልፈልግም ግን ኬፓ በጣም ያበደ ጨዋታ 7 ከ10 ማለት ነው ሂንካፔ ጋር ሄዳለ ሂንካፔ 30 ደቂቃ ነው የጨዋታው ለምን ዓለም ዋንጫ ሄዶ ነበር ገብቷላ ስለዚህ 7 ከ10 ላይ ሂንካፔ ምን ሰጥቷል ማለት ነው ከዛ በኋላ ካላፊዮሪ ያለ ካላፊዮሪን በጣም ጽድት ያለ ጌም ገብቷላ አይደል ማለት አንተም ያን ያህል ምናምን እንትን እንድትል አንፈልግም ምክንያቱም እንድደክመ እዚህ በወጣችና ምን ጨርሰው ነገር ነው የፕሪሲዝን ገብቷል አይደል 7 ከ10 ሞስኬራ አሪፍ ጌም ነው የተጫወተው ምክንያቱም አሁን ፕሪሲዝኑን በደንብ መጫወት አለ ምክንያቱም ሳሊባ ስለሌለ በአንተ ነው ፕሪሲዝኑን ምን ሞክረው ቴስት እያደረግን ነው ገብቷል ዛሬ አሪፍ ጨዋታ ነው የተጫወተው 7 ከ10 ፓሶችን አስተካክል ቤን ዋይት በጣም እየታጠፍክ ነው ማን አይኖ ከጉዳት ነው የተመለስከው አንተ ይሄን ነገርን ብቻ አስተካክል ገብቷል ቤን ዋይት በጣም ስታጠቃማ እንደውመንን ሙሉ ለሙሉ ስታግዝ የነበረው አንተ ነህ ገብቷል ስለዚህ ቤን ዋይት በጣም ያበረ ጨዋታ 6 ከ10 አሁን ከዓለም ዋንጫው በኋላ በአዲስ አሰራር ነው የመጣ ነው ማለት ነው ሃይድሬሽን ብሬክ ላይ ነው ወደ መሀል ተጫዋቾች እንሄዳለን መሀል ስንሄድ ማን እዚህ መሀል ላይ ነው ግማሬሽ የሚጨመረው አራን ፈልግ ማረበስ ማሚ ሌጋል እኮ ነው ማን ሉዊስ ኬሊ ምን አይነት ጌም ነው የሚጫወተው ሰው እየገፋ ምናምን ነገር አንተ በጣም ነው የምትችለው ገብቷል አይደል ማለት ሉዊስ ኬሊ 9 ከ10 እንሰጣለን ከዛ በኋላ ሃቨርዝ ጋር እንሄዳለን ሃቨርዝ ምን አይነት ፊኒሺንግ ነው ማን ዳውመን ኩክ አርጎን ይሰጣ አይኖ ግን ቀጣይ አመት ደግሞ ባላንዶር ይዞ ትመጣለህ ገብቷል አይደል ከሻምፒየንስ ሊጉ በኋላ የመጀመሪያ አርሰናል ጌምህ ነው ምናምን ነገር ምን አይነት ሰው ነህ ግን አንተ እናቴ ተሙት በጣም ነው የምትችለው ገብቷል አይደል 10 ከ10 ማለት ነው ኗኔሪ ጋር እንሄዳለን ኗኔሪ ልጃችንን እዛ ፈረንሳይ ልከን ያው አሰቃይቶ መለሱብን በእናት የሚያምር ጨዋታ ነው ግን የተጫወተው ዛሬም ገብቷል አይደል ማለት ነው 6 ከ10 እንሰጣለን 7 እናደርጋለን ያው እንግዳም ስለሆንክ ነው ገብቷል አዲስ ነው ምናምን ከዛ በኋላ ዳውመን ጋር እንሄዳለን አንተ ሰውዬ ገና ልጅ ነህ 16 አመቱ እኮ ነው 16 አመቱ ላይ ሰው ልጅ እንዴት ነው እንደዚህ የሚችለው ማን ይሄ ሰውዬ መውጣት አለበት 20 ከ10 በጣም ነው የምትችሉ ገብቷል አይደል ማለት ነው ጊዮኬሬሽ ጋር እንሄዳለን ጊዮኬሬሽ እንደተለመደው ነው ገብቷችኋል ቦክስ ውስጥ ይገባል ሆልድ ያደርግልናል ምናምን የሚገርም ኳስ እንደውም ዞሊስ ሰጥቶት ነበር ትንሽ ያው ተገጫጨበት ኳሱ ማለት ነው 7 ከ10 ዞሊስ በጣም ነው የምትችለው በስመ አብ ምን አይነት ሰው ነው ያመጣ ነው አሌክሲስ ሳንቼዝ ምን አይነት ነው ያመጣ ነው እንዴ አጭር ነው ግራ ቀኝ የለውም ሴት ፒስ ደግሞ በጣም ነው የሚያምር ክሮስ ነበር ያደረገው ገብቷችኋል አይደል 10 ከ10 ነው የምሰጥህ በጣም ነው የምትችለው ገብቷል አይደል ማለት ቀጥልበት ብሩኖ ጉማሬዥ በአርሰናል የፊታችን ሰኞ የሕክምና ምርመራ እንደሚያደርግ ተረጋግጧል። አርሰናሎች በሶባ ትሬኒንግ ሴንተር ሰኞ የሕክምና ምርመራ ለማድረግ ቀነ ቀጠሮ መያዛቸው ተረጋግጧል። የዝውውሩ ሂደት ሙሉ በሙሉ የተጠናቀቀ መሆኑም ተነግሯል። ትናንት እንደገለጽንላችሁ ብሩኖ ጉማሬዥ እና በብሩኖ ጉማሬዥ ዝውውር ዙሪያ ኒውካስልና አርሰናል ስምምነት ላይ እንደደረሱ ግን ቦነስና መሰል ነገሮች ጥቃቅን ነገሮች እንደሚቀሩ ጠቅሰን ነበረ። ሁሉም ነገር አልቋል። በዚህ ሰዓት ላይ አርሰናል ለተጫዋቹ ዝውውር በቀጥታ 70 ሚሊዮን ፓውንድ በተጨማሪነት ደግሞ በቦነስ 10 ሚሊዮን ፓውንድ በድምሩ በ80 ሚሊዮን ፓውንድ ፓኬጅ ከኒውካስል የ28 ዓመቱን ብራዚላዊ ማስፈረሙ ተረጋግጧል። ወይም ወደ አርሰናል የመምጣቱ ጉዳይ እርግጥ ሆኗል ማለት ነው። ሰኞ የሕክምና ምርመራውን ያከናውንና አርሰናል በአየርላንድ ደብሊን የቅድመ ዝግጅት ጨዋታውን ይቀጥላል። ዛሬ ምሽት ከጂሮና ጋር በስፔን ይጫወትና በቀጥታ ወደ አየርላንድ ነው የሚያመሩት አርሰናሎች። አየርላንድ ደብሊን ላይ ብሩኖ ጉማሬዥ አርሰናልን ተቀላቅሎ የውድድር ዓመቱን ቅድመ ዝግጅት የሚጀምር እንደሆነ እየተዘገበ ነው የሚገኘው። በዚህም መሰረት እንግዲህ የብሩኖ ጉማሬዥ ጉዳይ እንግዲህ የሕክምና ምርመራ ላይ እክል ካልገጠመው በስተቀር ሁሉም ነገር ያበቃ
የተጠናቀቀ ሆኗል ማለት ነው። ዌልካም በሉት እስኪ የአርሰናል ደጋፊዎች ብሩኖ ጉማሬዥን መምጣት የዋጋው ሁኔታ 80 ሚሊዮን ፓውንድ ተወዷል ትላላችሁ ለ28 ዓመት ተጫዋች። አንዳንዶች እንደዚህ አይነት ሀሳብ ይሰጣሉ። ሀሳብ ስጡበት። ሁላችሁም ዌልካም እያላችሁ ኮሜንት አድርጉ። ይመቻችሁ። ፎሎ አድርጉ የፕላስ ምልክቱ በመጫን መልካም ምሽት። ሰበር መረጃ፣ አርሰናልና ኒውካስትል ዩናይትድ ተስማምተዋል። ብሩኖ ጉማሬስ ደግሞ ሰኞ የጤና ምርመራውን ወይም ደግሞ የሜዲካል ምርመራውን የሚያደርግ ይሆናል። ይህ ማለት አርሰናልና ኒውካስትል እዚህ ጋር እንደምትመለከቱት እንግዲህ በ77 ሚሊዮን ፓውንድ እንግዲህ አግሪ አድርጓል ወይም ደግሞ ተስማምተዋል። ስለዚህ ብራዚላዊ የመሃል ሜዳ ተጫዋች ብሩኖ ጉማሬስ በአርሰናል ቤት የ5 ዓመት ኮንትራት እንግዲህ የሚፈርም ይሆናል። ሻምፒዮኖቹን የሚቀላቀል ይሆናል። ከዛሬው ጨዋታ በኋላ ሚኬል አርቴታ ስለ ዝውውሮች ተጠይቆ ነበረ። ሚኬል አርቴታም እንደተናገረው ከሆነ እንደ ሌሎች ክለቦች ራሳችንን ማጠናከር እንፈልጋለን፣ በሚቀጥሉት ሳምንታት ብዙ እንቅስቃሴዎች ይኖራሉ ሲል ሚኬል አርቴታ ተናግሯል። ጋዜጠኛም ቪኒሲየስ መች ነው ወደ አርሰናል የሚመጣው ብሎ ጠይቆት ነበረ። ሚኬል አርቴታም ይህንን ጥያቄ በሳቅ ብቻ ነበር ያለፈው። julian አልቫሬዝም ወደ አርሰናል ይመጣሉ ተብሎ ተጠይቆ ነበረ። ሚኬል አርቴታም እኛ ክለቡ ስለሌለ ተጫዋች መናገር አልችልም ሲል መልሶ፣ በተጨማሪም ቪክተር ዮኬሬሽ የሚሸጥ ተጫዋች እንዳልሆነና በክለባችን እንደሚቆይ ሚኬል አርቴታ ተናግሯል። ቀጣይ ከሪያል ቤቲስ ጋር ለምናደርገው ጨዋታ ዴክለር ራይስ፣ ቡካዮ ሳካ እና ማዱኬን የመሳሰሉ ተጫዋቾች ወደ ስኳዱ ሊመለሱ እንደሚችሉ ሚኬል አርቴታ ጨምሮ ተናግሯል። ዛሬ የተወጣጡትን እንግዲህ በአንድ ላይ እነዚህ የምትመለከቷቸውን ሁሉንም ዜናዎች በአንድ ይዤላችሁ መጥቻለሁ፣ በአንድ ቪዲዮ ማለት ነው። እንደተለመደው እንግዲህ በደንብ ተከታተሉኝ። ስንጀምር እንግዲህ ከብሩኖ ጉማሬሽ የምንጀምረው የእሱ ጉዳይ ወደ አርሰናል እንግዲህ ኦልሞስት ጫፍ እንደደረሰና ሊጠናቀቅ በቃ ጫፍ ለጫፍ ደርሰዋል ማለት ይቻላል። ትንሽ የዶኪመንት መቀያየርና የዋጋ ጫፍ ላይ ያለችዋን ስምምነት ነው ከአዶስ ጋር የቀራቸው እንጂ የዋጋም እንግዲህ ማቅረቡ ላይ አርሰናል ኦልሞስት የኒውካስልን እንግዲህ የሚፈልጉትን ዋጋ ማች ማድረግ ችሏል ማለት ነው። የሚጠበቀው እንግዲህ ከ75 ሚሊዮን ፓውንድ እስከ 80 ሚሊዮን ፓውንድ አካባቢ ነው። ከነገና በዩሮ ስታስቡ ደግሞ እስከ 90 ሚሊዮን ዩሮ አካባቢ ማለት ነው ቤዚክሊ እና ከመቶ በታች መጨረሱ ይህ ነገር በጣም አሪፍ ነው ብዬ አስባለሁ። እኔ መቶም በላይ ሊፈጅም ይችላል ብዬ ገምቼ ነበር። ምክንያቱም የልጁ ኳሊቲ ከዛም በላይ ይገባዋልና እና ያ ብሩኖ ጉማሬሽ እድሜውና ሄዷል። ብዙ ነገር የተወራ ነው። ግን ምን ኃይል የአርሰናል ሚድፊልድ ይሄ ሬቮሉሽናይዝ ለማድረግ እንደሚችል ሰው የተረዳ አይመስለኝም እና በጣም ማሲቭ የሆነና ቢግ የሆነ ኢምፓክት እንደሚኖረው አልጠራጠርም። እዚሁ ከአርሰናል ቤት ሳንወጣ ደግሞ ክሪስቲያን ናግል ራሱ በሚለው አባባል ሌላ ቦታም ትቻ አይደለም እሱ በ7 ሚሊዮን ፓውንድ እንግዲህ ወደ ኢቨርተን መዘዋወሩ ተረጋግጧል ማለት ነው። አርሰናል ቤት ያሉ ዝውውሮች እስካሁን ድረስ ያሉት ይህን ይመስላል። በቪኒሲየስም ጉዳይ ስታንድ ባይ ሆነው እየጠበቁ ይገኛሉ። በቼልሲ ቤት ደግሞ ብዙ ሲፈለግ የነበረው ዣኦ ፔድሮ በተለይ ባርሴሎናዎችም ሊያተኩሩ ይችላሉ ሲባል ነበረ። ግን ቼልሲ እንደዚህ አይነት ቀልድ አላቅም። በዣኦ ፔድሮ በተለይ እስከ 2033 የሚያቆየውን አዲስ ኮንትራት መፈረሙን አረጋግጧል። ከዛ ውጭ ባለው ደግሞ እዚሁ ቼልሲ ቤት ሳንወጣ ማለት ነው ፔፕ ቻቫሪያ እንግዲህ የራዮ ቫሌካኖ ሌፍት ባኩን የኩኩሬላ ተተኪ አርጎ ለማምጣት አላማ እንዳላቸው ቀድሞ ብር ተነግሯል። ቫለንቲኖ ባርኮ እዛ ቦታ ላይ መጮህ ይችላል። ግን እሱ መጨመራቸው አይ ቲንክ ሌላ አሪፍ ኦፕሽን ይሰጣቸዋል ብዬ አስባለሁ። ጀራል ሃቶም አለ፣ ብዙ ምርጫ አላቸው። ነገር ግን ይህ ልጅ መጨመሩ ራሱ ጥሩ ነው ብዬ ነው የማስበው። ሌላ ሊጋ ላይ እንግዲህ በተደጋጋሚ ስላየሁት ጥሩ ነገር አይቼበታለሁ ከዚህ በፊትም እና እሱ መምጣቱ ክፋት የለውም እና አሪፍ ሳይኒንግ ይመስለኛል። በቼልሲዎች እንግዲህ በጣም ፕሮሲድ እያደረጉ ይገኛሉ በዚህ ልጅ ጉዳይ ላይ። ፔዚዎች እንግዲህ 3 አታከሮች ሸኝተው 3 አታከሮች ለመተካት ነው አላማቸው። ትራንስፈር እንዶ እያራመዱ የሚገኙት እንደሚታወቀው እንግዲህ ኦልሬዲ የሸኟቸው ሊካንጊን እና ጎንካሮ ራሞስ ይገኛሉ። ሶስተኛ ደግሞ ኢብራሂም ምባዬ እንዲወጣ ይጠበቃል ማለት ነው። እሱም ያው ፎርስ እያደረገ እንደሆነ ይታወቃል ፒኤስጂ ቤት። ከዛ ውጭ ግን ፒኤስጂ የሚተኳቸውን ተጫዋቾች ስንመለከት ማግነስ አክሊዩሽ ዛሬ ሂርዊጎ ተብሏል በ50 ሚሊዮን ዩሮ ማለት ነው። ከዛ ውጭ ባለው ግን ሌሎቹ ስንመለከት ፈራን ቶሬስ እንግዲህ ምርጫ ሰጥተውታል። ፒኤስጂዎች ስቲል ኢንተረስተድ ናቸው። ነገር ግን ባርሴሎናዎች ገፍተው እንደማያስወጡትና የፈራን ቶሬስ ዲሲሽን እንደሆነ የተነገረው። ፈራን ቶሬስ ዲሳይድ ካረገ ከባርሴሎና ለቀው መውጣት ይችላል። አይ ዲሳይድ ካላረገ ደግሞ ፈራን ቶሬስ የተሻሻለ ኮንትራት ባርሴሎና ቤት እንደሚሰጠው ይጠበቃልና እዛው ሊቆይ ይችላል። ውሳኔው ወደ ፈራን ቶሬስ ላይ ይገኛል ማለት ነው። ከዛ ውጭ ደግሞ ሚካ ጎትስን እንግዲህ ከአያክስ ለማስፈረም ደግሞ ፒኤስጂዎች እየሞከሩ ይገኛሉ። ሶስተኛ ሳይኒንጋቸው አድርገው ሌላ የሚገርም ዊንገር ፒኤስጂ እንዴት እንደዚህ እንዲንቀሳቀስ ትራንስፈር ማርኬቱ የተፈቀደለት እንደሆነ አላቅም። ብዙ ቲሞች ዊንገር ሲፈልጉ አይቻለሁ። ግን እነዚህ ሁለት የሚገራርሙ ዊንገሮች ቀለል አድርገው ነው መሄድ የቻሉት። በተለይ ማግነስ አክሊሽ አሁን ደግሞ ሚካ ጎትስ በ60 ሚሊዮን ዩሮ አካባቢ የተባለ ነው። ያን ያህል ውድ ራሱ አይመስለኝም በልጁ ካለው ኳሊቲ አንጻር ማለት ነው። እሱንም ለማስፈረም እንግዲህ ፕሮሲድ እያደረጉና እየገፉ እንደሆነ ተነግረዋል። ፐርሰናል አግሪመንት ላይ ደርሰዋል እና በቅርብ ቀናት እንግዲህ ይህ ሳይኒንግ እንደሚጠናቀቅ አልጠራጠርም ማለት ነው። የኮትዲቮር አሰልጣኝ የሆነው ኤመር ሴፋ እንግዲህ ኮንትራቱ እንደማይራዘምለትና የኮትዲቮር አሰልጣኝነቱ እንግዲህ እንደሚለቅ በግልጽ ተናግረዋል። የ24 ዓመት እንግዲህ የቼኩ በረኛ ሉካስ ሆርኒክ ይሉታል፣ ሆርንቼክ ይሉታል፣ ብቻ እንደፈለጋችሁ ጥሩት። ኤኒዌይስ እሱ ወደ ኒውካስል በ25 ሚሊዮን ፓውንድ መዘዋወሩ ተረጋግጧል ማለት ነው። የኒውካስሎች እንግዲህ ጎልኪፐር ሃንት በዚያ በቃል ማለት ነው። ጄምስ ትራፈርድ ነበር ቅድሚያ ፍላጎታቸው። ነገር ግን እሱ ብሩ በዝቶባቸው ከወጡ በኋላ ሊድስ ካስፈረሙት በኋላ አሁን እነሱ ፊታቸውን ወደዚህ ልጅ አዙሮ ይህን ልጅ ማስፈረማቸውን አረጋግጠዋል። በመጨረሻ ዜናችን የሚሆነው ደየሎ ሰመሪን ቪላሪያሎች ማለት ነው የላይፕዚጉንና የሃንጋሪ ግብ ጠባቂ የሆነውን የ36 ዓመት ተጫዋች ፒተር ጉላስኪን እንግዲህ በ2 ሚሊዮን ዩሮ
ከላይፕዚግ ማስፈረማቸውን እንግዲህ በዛሬው ዕለት በሄዱ ተረጋግጦልን ነበረ። ያሉን ዜናዎችን ይመስላሉ። እንደተለመደው እንደዚህ ዜናዎች ደምጣችሁ መጫ እንዳይረሳ አስተዋጽኦ ያስቀምጣችሁ ኮፒ ሊንክ ይደረግ ቪዲዮ በደም ማለት ነው። ቀጣይ እስክንገናኝ ድረስ እንግዲህ ተለመደው ይመቻችሁ።